ሻሎም ቅዱሳን እንደምን አላችሁ? በተለያየ የዓለም ክፍላት በኢትዮጵያም ያላችሁ ኢትዮጵያውያን፣ ኤርትራውያን የጌታ ጸጋና ሰላም ይብዛላችሁ ላለው ይህን የቪዲዮ መልእክት ከሪቪልድ ቮይስ ፓስተር አሴር ወይም ጥላሁን መንግስቱ ነኝ። ይህን የእግዚአብሔርን ቃል ለማስተላለፍ በፊታችሁ የመጣሁት ይህን መልእክት ስትሰሙ የቪዲዮውን መልእክት ወይም ዩቱቡን ቻናል ለብዙዎች እንዲደርስ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። በጣም ወሳኝ በሆነ ርዕስ ላይ በብዙዎች ዘንድ ለክርክር ለሙግት የሚቀርብ ሀሳብ ላይ ነው ዛሬ ላስተላለፍ የመጣሁት። እሱም ደግሞ በአማርኛ የማደጎ ልጅ እና ልጅነት በሚል ሀሳብ ነው። በእንግሊዝኛ አዶፕሽን ኤንድ ሰንሺፕ በሚል ቶፒክ ላይ ነው ልናገር በፊታችሁ የቀረብኩት። ይሄ ሀሳብ በተለያየ ምድብ ውስጥ ተቀምጦ ዶክትሪን ተሰርቶበት በኢትዮጵያም በተለያዩ አብያተ ክርስቲያናት ትምህርት እየተሰጠበት ይገኛል። አብዛኛው አብያተ ክርስቲያናት የሚያምኑበት ምንድን ነው? እኔና እናንተ ከእግዚአብሔር በዳግም መወለድ ወይም ደግሞ ከእግዚአብሔር በመወለድ ልጅነትን እያገኘን የእግዚአብሔር የዘር ልጆች አይደለንም። ከእግዚአብሔር በቀጥታ ከዘር ተካፍለን የተወለድን ባህሪ ተካፍለን የተወለድን አይደለንም። እግዚአብሔር ከሆነ ቤተሰብ በማደጎ ወይም በጉዲፈቻ ወስዶ አሳድጎናል በሚል የጸጋ ልጆች ነን የሚል አንድ ምድብ እናያለን። በሌላ ምድብ ደግሞ ከእግዚአብሔር በዘር የተወለድን በቃሉ ዘር የተወለድን የእግዚአብሔር የባህሪ ወይም የዘር ልጆች ነን እንጂ የማደጎ ልጆች አይደለንም የሚል ሌላ ቪው ደግሞ እንመለከታለን። ሌላ ትዕይታም ደግሞ እናያለን ማለት ነው። እንግዲህ ከሁለቱ የትኛው ትዕይታ ነው መጽሐፍ ቅዱሳዊ ሆኖ የምናገኘው? መጽሐፍ ቅዱሳችን ላይ ለዚህ ለማደጎ ልጅነት ወይም ደግሞ ለጉዲፈቻ ወይም አዶፕሽን ለሚለው ቃል ላይ በእንግሊዝኛው መጽሐፍ ቅዱስ ላይ በሮሚ መጽሐፍ፣ በኤፌሶን መጽሐፍ እና በገላትያ መጽሐፍ ላይ የተጠቀሱት 5 የሐዋርያው ጳውሎስ ጥቅሶች ላይ እንግሊዝኛው መጽሐፍ ቅዱስ ላይ ብቻ አዶፕሽን የሚል መጠቀሱን እንመለከታለን። በተለይ ሮሜ ምዕራፍ 8 ቁጥር 15 ላይ፣ ቁጥር 23 ላይ፣ ገላትያ ምዕራፍ 4 ላይ እንዲሁም ኤፌሶን ምዕራፍ 1 ላይ እናገኛቸዋለን። እነዚህን ጥቅሶች ማለት ነው። ምን ማለት ነው አዶፕሽን የሚለው የእንግሊዝኛው ቃል ምን ሊያመለክት ነው የሚለውን ነገር ከተለያዩ መረጃዎች ከተለያዩ ጥናቶች ከእስራኤልም ባህል አንጻር ስንመረምርና ስናነብ እዛ ላይ ያገኘናቸውን በጣም አስተማሪ የሆኑ ነገሮችን ዛሬ በእግዚአብሔር ጸጋ ላካፍላችሁ ቀርቤያለሁ። እንግዲህ በድንገት የማደጎ ልጆች ነን ወይም ደግሞ የማደጎ ልጅነት አፕሮች ምን ይመስላል ወይም አቀራረቡ ምን ይመስላል ብለን በሀገራችንም ስለዚህ ጉዳይ በደንብ የታወቀ ነው። በጉዲፈቻ ወይም በማደጎ ልጆች ይወሰዳሉ። አዎ ይወሰዳሉ። ከመወሰዳቸው በፊት ግን የተወለዱበት ዘርን ተካፍለው የተወለዱበት አንድ ቤተሰብ አለ። ያ ቤተሰብ በሕይወት እያለም በሕይወት ከሌለም ልጆቹን የሚያሳድጋቸው ልጆች ቤተሰብ ከሌለ ያን ቤተሰብ እነዛን ልጆች ያልወለደ ዘር ያላካፈለ ልጆቹን ግን በፈቃደኝነት በማደጎ ስርዓት በሕግም ወይ ጉዲፈቻ በሚለው ስነ ስርዓት በባህልም በመፈራረም በማደጎ በሚወስደው ሰው ስም እንዲጠሩና እንዲያድጉ የሚደረግበት ሁኔታ በሀገራችንም በውጭ ሀገርም የተለመደ ነው። እንደምናስታውሰው አንዳንድ የኢትዮጵያ ቤተሰቦች ወይም ደግሞ ማሳደግ ያልቻሉ ቤተሰቦች ወይም ወልደው በመጣል ልጆቻቸውን ሌሎች ከውጭ ሀገር መጥተው የውጭ ዜጎች እነዛን ልጆች በማደጎነት ወስደው የማሳደግ ነገር እናያለን። ልጆቹ በባህሪም ደረጃ በተለያየ በትምህርትም በቋንቋም ደረጃ ያደጉበት ቤተሰብ ወይም የኖሩበት ቤተሰብን ቋንቋ፣ ባህል፣ ንግግር ሊወርሱ ይችላሉ። ወይ ደግሞ እዛ በመኖራቸው የተለያየ ካልቸር የተለያየ ቋንቋ እየተናገሩ ያድጋሉ።
ግን ስጋቸው ላይ የምናየው መልክ የተወለዱበትን የቤተሰብ ባህሪና ዘር ያሳያል። ስጋቸው ላይ ያለው መልካቸው፣ አይናቸው፣ ከለራቸው፣ ፍንጫቸው፣ ቁመናቸው፣ ንግግራቸው፣ ኤቭሪቲንጋቸው በዘር የተካፈሉበትን ቤተሰብ የሚመስሉበት ሁኔታ አለ። ግን በካልቸር በቋንቋ በባህል በምን ስንመለከታቸው እነዛ ልጆች ያደጉበትን ቤተሰብ ነው የሚመስሉት። ስለዚህ በሁለት ከፍለን ነው የምናየው። እንግዲህ መልክ የስጋ መልክ የቤተሰቦቻቸውን ሲመስል የልጆቹ የውስጥ የነገራቸው የኑሮ ዘይቤያቸው ቋንቋቸው ያደጉበትን ሀገር ይመስላል እና አንዳንድ ጊዜ ወደ ሀገራቸው መጥተው ከተወለዱበት ቤተሰብ ጋር በሚገናኙበት ጊዜ መግባባት አይችሉም። ቋንቋቸው ሌላ ይሆናል። የአስተሳሰብ ሁኔታቸው የተለየ ይሆናል። በምንም ጉዳይ ካልቸራቸውም የተለየ ነው። አብረው መፍሰስ መግባባት የማይችሉበት ሁኔታ ይፈጠራል ማለት ነው። እንግዲህ እግዚአብሔር እኛን በማደጎነት ወስዶናል ብለን ካልን ከየትኛው ቤተሰብ ወሰደን የሚል ጥያቄ መልስ ማግኘት አለበት። ከየትኛው ቤተሰብ ነው? ምክንያቱም እኛ በማደጎ ከመወሰዳችን በፊት የሆነ ቤተሰብ ወልዶናል ማለት ነው። ዘሩን አካፍሎ ወልዶናል ማለት ነው። የተወለድንበት ቤተሰብ የትኛው ቤተሰብ ነው? አንዳንድ ሰዎች የቁጣ ልጆች ነበርን ብለው ይናገራሉ። ቁጣ የሚባል ወላጅ አለ ወይ የሚወልድ? አንዱ ጥያቄ እሱ ነው። የዲያብሎስ ልጆች ነበረን የሚሉም አሉ። መጽሐፍ ቅዱሳዊ የዲያብሎስ ልጆች ናቸው ብሎ ባህሪን ከመካፈል አንጻር የባህሪን ወይም ደግሞ ባህሪን ስላችሁ በልምምድ ወይም ደግሞ አብሮ ህብረት በማድረግ ባህሪን መወራረስ ስላለ የዲያብሎስ ልጆች ናቸው ብሎ የተቀመጠው በትክክል ሰይጣን ወይም የመላእክት ወይም የኪሩብ ዝርያ ያለው ሉሲፈር ወይም ደግሞ ዲያብሎስ የተባለው ሰይጣን ልጆችን ይወልዳል ወይ? ከሱ በዘር ተካፍለናል ወይ? በትክክል የሰው ልጆች የዲያብሎስ ልጆች ከሆኑና እግዚአብሔር እነዚህን የዲያብሎስ ልጆች ወስዶ አዶፕት አድርጎ ወይም በማደጎ ልጆች ወስዶ የሚያሳድግ ከሆነ ራሱ እግዚአብሔር ትክክል ነው ወይ? እግዚአብሔርንስ ወንጀለኛ ያደርገውም ወይ? እንዴት የዲያብሎስ ልጆች ወስዶ ልጆቼ ናቸው ይላል የሚል ጥያቄ ጠይቀን ለዚህ መልስ መመስጠት አለብን። ክብር ለእግዚአብሔር ይሁን። እንግዲህ ወደ መንፈሳዊ ወደ ትክክለኛው ነገር ስንመጣ በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ በእግዚአብሔር መንግስት ውስጥ ወደ እግዚአብሔር መንግስት የሚወለዱ ልጆች አሉ። ስለ ዳግም ልደትም ስንመለከት በትክክል የተቀመጠው ነገር አለ። ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊያይ አይችልም ብሎ ኢየሱስ ያስቀምጠው አለ። ስለዚህ ልጆች በእግዚአብሔር መንግስት ውስጥ ይወለዳሉ፣ ከእግዚአብሔር ይወለዳሉ። በተለይ እዚህ ጋር በደንብ በማስመር ያለብን ዮሐንስ ምዕራፍ 1 ላይ ቁጥር 12 ላይ ያለውን ቁጥር 13 ያለውን ጥቅስ በደንብ እንድታሰምሩበት እፈልጋለሁ። እሱም ምንድነው የሚለው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም ይላል። ልብ በሉ። እነዚህ በክርስቶስ ኢየሱስ ያመኑ ወይም ጌታ ኢየሱስ ክርስቶስን የተቀበሉ በስሙ ያመኑ እነርሱ የልጅነትን ስልጣን እናደርጉ ይላል፣ ተቀበሉ ይላል። የልጅነትን ስልጣን ወይም የልጅነትን ኃይል ተቀበሉ ይልና እነርሱም ከማን ተወለዱ ይላል? ቀጥታ የተወለዱት ከእግዚአብሔር ነው የተወለዱት ይላል። እግዚአብሔር ወላጅ አባት ነው። እግዚአብሔር ይወልዳል ወይ? አዎ ይወልዳል። እግዚአብሔር ልጆች አሉት። አዎ። እንግዲህ በመጀመሪያ ይህንን ጉዳይ በስፋት ለመመልከት ልጅነትን ወይም ስለ ልጅነት የሚለውን ሀሳብ ለብቻ ሰፊ ትምህርት ይፈልጋል። እሱን ጌታ ቢፈቅድ ጊዜ ቢሰጠን ሌላም ጊዜ እንድንመለከተው እንችላለን። አሁን ግን በዚህ ጉዳይ ላይ በደንብ እንድናሰምርበት ያስፈልጋልና ምን ማለት ነው? ዮሐንስ 3 ላይ የተቀመጠው ሀሳብ አለ። ኒቆዲሞስ ወደ ኢየሱስ በሌሊት መጥቶ ኢየሱስን በሌሊት አገኘውና መምህር ሆይ አንተ የምታደርጋቸውን እነዚህን ታላላቅ ታምራቶችና ድንቆች ማንም እግዚአብሔር ከእሱ ጋር ከሆነ በቀር ሊያደርጋቸው አይችልም ብሎ ኢየሱስን አፕሪሼት ሲያደርገው እናያለን። ኢየሱስም ምን አለ? ይሄ ስፔሻል ስለመሆን ጉዳይ አይደለም። ታላላቅ ምልክቶችን ታምራቶችን ማድረግ የስፔሻልነት ጉዳይ የተለየ ነገር ማንነት ጉዳይ ሳይሆን የልጆች ፕሪቪሌጅ ነው፣ የልጆች ብሌሲንግ ነው። ሰው ከእግዚአብሔር ካልተወለደ በስተቀር ዳግም ካልተወለደ በስተቀር እግዚአብሔር መንግስት ሊያይ አይችልም። እነዚህን ነገሮች ማጣጣም፣ ማየት፣ መቅመስ የሚቻለው በልጅነት ነው፣ በመወለድ ነው ብሎ ከእግዚአብሔር ስለመወለድ
በድጋሚ ከእግዚአብሔር ስለመወለድ ወይም ለሁለተኛ ጊዜ ከእግዚአብሔር ስለመወለድ የሚናገረውን ሐሳብ መጽሐፍ ቅዱስ ላይ እንመለከታለን። ኒቆዲሞስ ይሄ የሥጋ ውልደት መስሎት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? እንደገና ወደ እናቱ ማፀን ተመልሶ ሊወለድ ይችላልን ብሎ ሲጠቅስ እንመለከታለን። የመሰለውም እሱ የሚያውቀው ሰው ይሄ ውጨኛውን ሰው ወይም አካሉን የሸመገለውን ያረጀውን አካሉን ነው እየጠቀሰ ሰው ብሎ እየጠቀሰ ያለው። ኢየሱስ ግን ሰው ያለው ስለዚህ ስለ ውጨኛው ሰው ወይም ስለ ሥጋው ሳይሆን ስለ አካሉ ስለሸመገለው ሰው ሳይሆን እዚህ ሥጋ ውስጥ የሚኖር በእግዚአብሔር መልክና አምሳል የተፈጠረ ሥጋችንን የለበሰ ሌላ ውስጣዊ ሰው አለ። ይሄ ሰው መጽሐፍ ቅዱሳችን የውስጥ ሰው ይለዋል፣ የተሰወረ የልብ ሰው ይለዋል፣ እንደገና አዲሱ ሰው ይለዋል፣ አዲስ ፍጥረት ይለዋል። ይሄን ሰው ምን ይለዋል? ውስጠኛው ሰው ይለዋል። ይሄ ሰው ሥጋችን ሳይሆን መንፈሳችን ወይም ደግሞ መንፈስ የሆነው ሰው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህን ጥያቄ ሲመልስለት ምን አለው? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊወርስ አይችልም ካለ በኋላ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚል መልስ ሰጠው። ምን ማለት ነው? ከሥጋ የሚወለድ ከሥጋና ከደም ከወንድ ፈቃድ የሚወለድ ይሄ አካላችን ወይም ውጨኛው ሰዋችን ነው። ውስጠኛው ሰዋችን ወይም መንፈሳችን ግን መንፈስ ከሆነው አባት መንፈስ ከሆነው ማንነት የሚወለድ መንፈስ የሆነ ሰው ወይም ደግሞ መንፈስ የሆነ ማንነት ነው። ስለዚህ ማንነትን ይወልዳል። እግዚአብሔር መንፈስ ነው። ዮሐንስ 4:24 ላይ መንፈስ የሆነው እግዚአብሔር መንፈስ የሆነውን ማንነት ወይም ሰው ይወልዳል። የሰው ልጆች የእግዚአብሔር ልጆች ናቸው። ይህንን ነው ጌታ ኢየሱስ ክርስቶስ መጥቶ የገለጠው። ዮሐንስ ምዕራፍ 1:14 ላይ ቃልም ሥጋ ሆነ አንድ ልጅም በአባቱ ዘንድ እንዳለው የሆነውን እንዳለው ይላል። የሆነውን ክብር ምን አደረገን ይላል? አሳየን ይላል። እንግዲህ ልጅ ሆኖ ኢየሱስ በሰውነቱ ሲገለጥና ሲመጣ ምንድን ነው ያሳየን ክብር? አንድ ልጅ በአባቱ ዘንድ እንዳለው የሆነውን ክብር ነው ምን ያደረገን? ያሳየን። እንግዲህ አንድ ልጅ ትልቅ ክብር ያለው በአባቱ ዘንድ ነው። ከአባት ዘንድ በላይ የትኛውም ልጅ ትልቅ ክብር ሊኖረው አይችልም። ስለዚህ ማንም አባት ልጅ ከወለደ በኋላ ያለውን ሁሉ የሚከፍለው፣ ያለውን ሁሉ የሚያወርሰው፣ ያለውን ሁሉ ክብር ሊገልጥ የሚፈልገው ለማን ነው? ለልጁ ነው። ያን ክብር ምን አደረገን? ጌታ ኢየሱስ ክርስቶስ መጥቶ አባታችሁ አባቴ ብሎ ስለሱ ስለ አባት ገለጠ። ስለኛም ልጅነት ሂደን የሆነውን የተሰወረውን ይሄን ምስጢር ገለጠልን ማለት ነው። ስለዚህ እግዚአብሔር አባታችን ነው ብለን ካለን የተወለድንበት ዘርም አለን። የተወለድንበት ምን አለን? ዘር አለን። እንግዲህ መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 23 ላይ ሲናገር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር ከማይጠፋው ዘር ምን አድርጋችኋል? ተወልዳችኋል ይላል። እንግዲህ መወለድ የሚባል ነገር ካለ ለመወለድ ምን ያስፈልጋል? ሲድ ወይም ዘር ያስፈልጋል። ያለ ዘር ልጆች ሊወለዱ አይችሉም። በስጋም የተወለድንበት እናትና አባቶቻችን በጋብቻ ከተሳሰሩ በኋላ በግብረ ስጋ ግንኙነት ባዮሎጂካል በሆነ ሁኔታ የወንድ ከወንድ የወንድ ዘር አለ፣ ከሴት ደግሞ የዘር እንቁላል አለ። ያ ስፐርምና ያ እንቁላል ሲገናኝ ሽል ተፈጠረ። ያ ሽል አካል ሆኖ እናት ማህፀን ውስጥ ምን አደረገ? አካል ሰርቶ ተቀመጠ ማለት ነው። እንግዲህ በዚህም ጊዜ መጽሐፍ ቅዱስ በዕብራውያን በመክብብ ቁጥር 11 ቁጥር 5 ላይ እንደሚናገረው በተለይ በአዲሱ መደበኛ ትርጉም በደንብ አስቀምጦታል። መንፈስ ወይንም ሕይወት በእናት ማህፀን ውስጥ ወደ ተዘጋጀው አካል እንዴት እንደሚገባ እንደማታቅ ሁሉን የሚችለውን የእግዚአብሔርን ስራ ወይም የአምላክን ስራ አታውቅም ይላል። እንግዲህ ያ በእናትና አባቶቻችን ስጋና ደምን ኮንትሪቢዩት ያደርጋሉ። ውስጠኛውን ሰው ወይም መንፈስን ወይም ሕይወትን ግን ሼር የሚደረገው ከእግዚአብሔር ዘንድ ነው መጥቶ የሚገባው። እኔ ኢትዮጵያ ውስጥ የተወለድኩት ኢትዮጵያውያን በሆኑ ወላጆቼ ከነሱ የስጋ እና የደም የተዘጋጀ አካሌ ነው። እነሱን የሚመስል አካል ነው ያለኝ። ይሄ አካል በእናቴ ማህፀን ውስጥ ሲዋደድ ሲሰራ ሕይወትን ወይም መንፈስን ደግሞ የሰጠው ማን ነው? እግዚአብሔር ነው። ይሄ መንፈስ ወይም ሕይወት ወይም ደግሞ በሌላ አነጋገር የውስጠኛው ሰዋችን ወይም ደግሞ በሌላ አነጋገር
ነፍስ ያለው መንፈስ ማለት ነው። ነፍስ ያለው መንፈስ ማለት ምን ማለት ነው? እውቀት፣ ፈቃድና ስሜት ያለው ማንነት ወይም መንፈስ በዛ ማፀን ውስጥ ወደ ተዘጋጀው አካል ሲገባ እንዴት እንደገባ እንደማናቅ ሁሉን የሚችለውን እግዚአብሔርን ስራ አታውቅም ብሎ ይናገራል። ስለዚህ እግዚአብሔር ወልዶናል ወይ? ወላጅ ነው ወይ እግዚአብሔር ስንል፣ አዎ ወልዶናል። እንግዲህ መጽሐፍ ቅዱሳችን ስንመለከት የመጀመሪያውን ልደት ዘፍጥረት 1:26 ላይ ከእግዚአብሔር መገኘታችንን መጽሐፍ ቅዱሳችን ይናገራል። ሰው ከእግዚአብሔር ነው የተገኘው፣ ከእግዚአብሔር ነው የወጣው። በተለይ ባራህ የሚለው ከእግዚአብሔር መውጣቱን የሚያሳይ የሂብሩ ቃል ነው። ባራህ የሚለው ቃል ከእግዚአብሔር መውጣታችንን ከእግዚአብሔር ተካፍለን መውጣታችንን የሚናገረው። እንግዲህ ይሄ የመጀመሪያው ልደት የምንለው የመጀመሪያው ልደት በኃጢአት ምክንያት ክብሩንና ኃይሉን ስልጣኑን አጥቶ ኦልሬዲ የጠፋን ልጆች ሆነን እንደቀረን ያሳያል። መጽሐፍ ቅዱስ ላይ ከክብር ጎልናል። መጽሐፍ ቅዱስ ሲናገር ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ብሎ በሮሜ ምዕራፍ 3 ቁጥር 23 ላይ ይናገራል። ነገር ግን በክርስቶስ ኢየሱስ ቤዛነት እንዲያው በጸጋው ይጸድቃሉ ብሎ ደግሞ ቁጥር 24 ላይ መጽደቃችንን ይናገራል። እንግዲህ መጽደቃችንን የሚለው ምንድን ነው? ዲስኮኔክትድ የነበረው ከእግዚአብሔር ጋር ተለያይቶ የነበረው መንፈሳችን ከኃጢአት ተፈጥሮ ነፃ ወጥቶ በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ ኒው ክሬሽን ሆኖ ኒው ብራንድ ሆኖ እንደገና ከእግዚአብሔር በመወለዱን ዳግም መወለዱን ያሳያል ማለት ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ይላል። እንግዲህ ይህን ስንል ምንድን ነው? የሲን ኔቸር የምንለው ወይም የኃጢአት ተፈጥሮ በዳግም ልደት በክርስቶስ ኢየሱስ በስሙ የኃጢአት ስርየትን በደሙ መንጻትን ተቀብለን ያ የሲን ኔቸር ከውስጠኛው ማንነታችን ኮምፕሊትሊ ወጥቶ መንፈሳችን በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እንደገና ሪኒው ተደርጎ ብራንድ ኒው ተደርጎ የአዲስ ፍጥረት ክብርን ወስዶ እንደገና መቆሙን እንመለከታለን። ስለዚህ ዮሐንስ 1:13 ላይም እነሱ ከእግዚአብሔር ተወለዱ እንጂ ይላል። ተወለዱ ከማን? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለው ይህንን ያሳያል። ስለዚህ ከእግዚአብሔር ስንወለድ ዘርን ተካፍለናል ስንል፣ አዎ ዘርን ተካፍለናል። ዘር ባንካፈልማ እግዚአብሔር ሊወልደን አይችልም። ወይም ደግሞ የእግዚአብሔር የቃሉ ዘር ሕያውና ዘላለማዊ ይላል። ከሕያውና ዘላለማዊ በሆነው በእግዚአብሔር ቃል ዘር እንደተወለድን ጴጥሮስ አይጽፍልንም ነበረ። ይሄን ልብ በሉ። ያዕቆብ 1:18ም እንደዚህ ይላል፣ ለበኩራት አይነት እንድንሆን በእውነት ቃል አስበው ወለደን ይላል። እንግዲህ እግዚአብሔር ሰውን አስበው አቅደው ነው የወለደው። መጀመሪያም እግዚአብሔር እኛን ማድረገን ወለደን። ክብር ለእግዚአብሔር ነው። ይህንን በትክክል ለማረጋገጥ ካስፈለገ በኃጢአት ከወደቅን በኋላ የልጅነት ክብራችንን የልጅነት ስልጣናችንን እና ኃይላችንን አተን ጎስቋሎች ሆነን ከእግዚአብሔር ተለይተን ከእግዚአብሔር ሕይወት ርቀን በወደቅንበትና በነበርንበት እግዚአብሔር እኛን ለመዋጀትና ለማዳን በመዋጀት ሕግ የጠፉትን ልጆች ለመመለስ ልጅ መላክ ነበረበትና ቃል ሰው ሆኖ እግዚአብሔር ሰው ሆኖ ፍጹም ሰው ሆኖ በዚህ ምድር ላይ ተከሰተ። ስለዚህ ይሄ የሰው ልጅ ደግሞ እዚህ ምድር ላይ ሲመጣ የሰው ልጅ ማን እንደሆነ ስለማያውቁ ይህን ጥያቄም ጠይቋቸዋል። የሰው ልጅ ማን ይሉታል ብሎ ሐዋርያቱን ጠይቋል። አንዳንዶች ኢሳያስ ነው፣ ኤርሚያስ ነው፣ አንዳንዶች ደግሞ መጥምቁ ዮሐንስ ነው፣ አንዳንዶች ኤልያስ ነው፣ ሌሎች ደግሞ ከነቢያት አንዱ ነው ብለው ይሉሃል ብለው መለሱለት። በተለይ ማቴዎስ 16ን ከ13 ጀምራችሁ ሄዳችኋል ነው። ጥያቄው ምንድነው? የሰው ልጅ ኢየሱስ ራሱን ምን ብሎ ጠርቷል? የሰውን ልጅ ማን ይሉታል? የሰው ልጅ ማን ነው? ስለዚህ ፐርፌክት የሆነ አንሰር ያስፈልጋል። እሱም ደግሞ የሰማይ አባት መግለጥ አለበትና እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ሲጠይቅ ስምዖን ጴጥሮስ ቀደም ብሎ ይህን መልስ ሲመልስ እናያለን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ሃሌሉያ! ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ መለሰ። ኢየሱስ ይህንን መገለጥ ስጋና ደም አልገለጠልም ከሰማይ ከአባቴ በስተቀር ብሎ ፐርፌክት አንሰር እንደሆነ እውነተኛ መልስ እንደሆነ ጀኒውን እንደሆነ እዛ ገብታ ሲመልስ እናያለን። ይሄ በዚህ እንዳለ ይህን ካልን እንግዲህ የጠፉትን ልጆች ለማዳን በቤዛነት ሕግ መከፈል የሚገባው ሕይወት የተራ ፍጥረት ሕይወት ሳይሆን የልጁ ሕይወት መፍሰስ ነበረበትና ኢየሱስ የእግዚአብሔር ልጅ በሰውነቱ ይህንን ኃጢአታችንን፣ መርገማችንን፣ ዕዳችንን ሁሉ በመክፈል በመስቀል ላይ
መከራን በመቀበል ፍጹም ተደርጎ ከዛ በኋላ እኛን እንደቀደሰን መጽሐፍ ቅዱስ በዕብራውያን ምዕራፍ 2 በተለይ ከ10 ጀምሮ ሄዳችሁ ማጥናት ትችላላችሁ። የሚቀድሰን እንደውም እሱን ቃል አንብበውና ወደ አዶፕሽን ሀሳቤ ብሄድ ደስ ይለኛል። ዕብራውያን ምዕራፍ 2 ላይ በተለይ ዕብራውያን ምዕራፍ 2ን አሁን የምናገረውን ሀሳብ በደንብ ስለሚያስቀምጠው ቃሉ እንደሚለው በትክክል ካየነውና ያንን የቃሉን ትርጉም ራሱ ካያዝነው ምንም አይነት ችግር ሳይገጥመን ምንም አይነት ኮንፊውዥን ሳይመጣ በትክክል እውነቱን ልናገኘው እንችላለን ብዬ አምናለሁ። እንግዲህ ምንድን ነው የሚለው ምዕራፍ 2 ዕብራውያን ላይ እንደዚህ ይላል። ነገር ግን ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበር መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩት የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃም ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። ሃሌሉያ። ይህን እስከ ቁጥር 16 አንብቤዋለሁ እና ምንድን ነው እያለ ያለው? በተለይ ቁጥር 10 ላይ ምን ይላል? ብዙ ልጆችን ወደ ክብር ሲያመጣ ልጆች ከምድር ርቀው ነበረ። በሮሜ 3:23 ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል በሚለው ቃል መሰረት ስንመለከት እነዚህ የእግዚአብሔር ልጆች ከእግዚአብሔር የተወለዱ ልጆች በኃጢአት ምክንያት ከእግዚአብሔር ሕይወት ስለራቁ ምንድን ነው የሚለው? ከክብር ጎለዋል ይላል። ስለዚህ ከክብር የጎደሉትን ወደ ምን ሊያመጣቸው? ወደ ክብራቸው። ወደ የትኛው ክብር? ወደ መጀመሪያ ወደ ነበራቸው ባክ ቱ ዘ ኦሪጂን ማለት ነው። ወደዛ ወደ ቀድመው ወዳልተሳሳተው ወደ እግዚአብሔር ስራና ወደዛ ወደ ሰጣቸው የልጅነት ክብር ሊመልሳቸው ምን አደረገ? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉም በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀድሱት ሁሉ ከአንድ ናቸውና ስለዚህ ምክንያት ስሜን ለወንድሞቼ እነግራቸዋለሁ፣ በማኅበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ብሎ ይናገራል። አሜዚንግ። ምንድን ነው እንግዲህ ብዙ ልጆች ወዴት መምጣት አለባቸው? ወደ ክብር መምጣት አለባቸው። ከክብር ምን አድርገው ነበረ? ከሕይወት ከክብር ርቀው ነበረ እና ከክብር ወደ ክብር እንዲመለሱ ምንድን ነው መፈጸም የነበረበት? በመከራ ሊቀበል የሚገባውን መስዋዕትነት ሁሉ በመቀበል ፍጹም ተደርጓል ጌታ ኢየሱስ። ስለዚህ ሊቀድሰን የመጣው ኢየሱስ የእግዚአብሔር ልጅ ኃጢአት የሌለበት ቅዱስ የእግዚአብሔር ልጅ ነው። እሱ ኃጢአት የለበትም። አንድያ የእግዚአብሔር ልጅ ሆኖ ያለ ኃጢአት የተገለጠ ነው። ነገር ግን ብዙ ልጆች ደግሞ በኃጢአት ክብራቸውን አጥተው እግዚአብሔር ከሚፈልገው የክብር ደረጃ ወድቀው የተጣሉ ልጆች አሉ። እነዚህን ልጆች ምን ለማድረግ? ወደ ክብር ለማምጣት በመከራ ፍጹም ተደረገ። ማን ያደረገው? አባት። ማን? እግዚአብሔር አብ። ክብር ለእግዚአብሔር ይሁን። ስለዚህ ብዙ ልጆች ወዴት መምጣት አለባቸው? ወደ ክብር። የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ይላል። ከአንድ ወገን የሚለው በሌላ ትርጉም የአንድ አባት ልጆች ናቸው ይላል። በሌላ ትርጉም ከአንድ ቤተሰብ ናቸው ይላል። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ የማን ልጅ ነው? የእግዚአብሔር አባት ልጅ ነው። እንግዲህ ልጅ ሆኖ ወደዚህ ዓለም ሲመጣ ልጅ ሆኖ ተገልጧል። የእግዚአብሔር ልጅ ይባላል ብሎ ሉቃስ 1:43 ላይ ይሄ ቃል 35 ላይ ይሄ ቃል ተቀምጧል። ክብር ለእግዚአብሔር ነው። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ነው። ስለዚህ ከየት ተወለደ? ከእግዚአብሔር ተወለደ። እሱ አባት ብሎ የጠራው ዳግም ሳንወለድም ስለ እግዚአብሔር አባትነት በደንብ አስተምሯል። ስለ አባትነቱ እኛም ደግሞ የሰው ልጆች የእሱ ልጆች እንደሆነ ምን አድርጓል? አስተምሯል። ስለዚህ እነዚህ ልጆች ግን በክብር ስላልሆኑ እነሱን ወደ ክብር ለመመለስ በመከራ ፍጹም በመከራው
መስዋዕትነት ፍጹም አባቱ ላይ አድርገው ይገባ ነበርና በመከራ ፍጹም ተደርጎ እኛን ወደ ክብራችን ወደ ልጅነታችን ቅድስና ምን አደረገን? መልሶናል። ስለዚህ የሚቀድሰው እርሱ ከሚቀደሱት ልጆች ጋር የአንድ ቤተሰብ ወይም የአንድ አባት ልጆች እንደሆኑ ይናገራል ዕብራውያን ምዕራፍ 2 ላይ። ይህንን በደንብ እንድታጠኑ መጽሐፍ ቅዱስ ግልጽ ሆኖ ተቀምጧልና ይህን ካልን እንግዲህ ጉዲፈቻ የሚለው ነገር እኛን አይመለከትም፣ ወይም ማደጎ የሚለው ነገር እኛን አይመለከትም ማለት ነው። እንግዲህ ይህንን ካልን የሚቀጥለውን ርዕስ ከዚህ ጋር አያይዘን በተለይ ጉዲፈቻ የሚለው ሀሳብ ወይም በግሪክ ቃል ሂዮሲያ ወይም ሂዮስ የሚለው ቃል በእርግጥ ማደጎነትን ያሳያል ወይ ወይም የጸጋ ልጅነትን እንደሚባለው ያሳያል ወይ የሚለውን ነገር በደንብ ማሰላሰል ያስፈልጋል። እዚህ ጋር ከመጨረሴ በፊት አንድ ጥያቄን ልተውላችሁ እፈልጋለሁ። ያ ጥያቄ ምንድን ነው? ማደጎ ልጆች ከሆንን እግዚአብሔር በማደጎ ከሆነ ቤተሰብ ወስዶን ከሆነ መጀመሪያ የተወለድንበት ቤተሰብ ማን ነው? ከየትኛው ቤተሰብ ነው የተወለድነው? ዘርን ተካፍለን ከሆነ ከየትኛው ቤተሰብ ተወለድን ተብሎ በጥያቄ ሊቀመጥ ይገባዋል። እንደሚባለው የዲያብሎስ ልጆች ነበርን፣ የቁጣ ልጆች ነበርን እንደሚለው ዮሐንስ ምዕራፍ 8 ቁጥር 44 ላይ ኢየሱስ እናንተ የአባታችሁ የዲያብሎስ ልጆች ናችሁ ይላል። ኤፌሶን ላይ ደግሞ ምዕራፍ 2 ቁጥር 3 ላይ የቁጣ ልጆች ነበርን ይላል። ቁጣ የሚባል ባህሪ ልጆች ይወልዳል ወይ? ሰው ይወልዳል ወይ? ዲያብሎስ ደግሞ የመላእክት ዝርያ ያለው የኪሩብ ዘር ነው። እሱም ደግሞ ይወልዳል ይዋለዳል ወይ? እንደዚህ አይነት ካራክተር ወይም ኔቸር አለ ወይ የሚለውን መጠየቅ ያስፈልጋል። በእርግጥም የዲያብሎስ ልጆች ሆነን የዲያብሎስ ልጆች ወስዶ አዶፕት አድርጎ ልጆቹ አድርጎ ከሆነስ እግዚአብሔርን ወንጀለኛ አድርገውም ወይ? ይህን ጥያቄ ለእናንተ ተውላችኋለሁ። ስፔሻሊ ከቻላችሁ ከስር ባለው ኮሜንት ላይ ኮሜንት አስቀምጡ። የገለጥኩትን በተለይ ልጅነትን ያወራሁበት ሀሳብ ሃይላይት የሰጠሁበት ሀሳብ ነው እንጂ ዲፕሊ ገብቼ አላስተማርኩም፣ ግን ሀሳቡን ትረዱኛላችሁ ብዬ አስባለሁ። ይህን መልዕክት ስትሰሙት ለብዙዎች እንዲደርስ ደግሜ ብላችሁ ሼር አድርጉት፣ ሰብስክራይብ አድርጉት፣ ላይክ አድርጉት። ይሄን ለማለት እፈልጋለሁ። አሁን የጠየኳችሁን ጥያቄም እያሰላሰላችሁት እያሰባችሁት ከስር ኮሜንት ላይ መልሱን ለማስቀመጥ ሞክሩ። ከዛ በኋላ የሚቀጥለው ፓርት ላይ ስለ አዶፕሽን እና ስለ ሰንሺፕ ወይም ስለ ማደጎ ልጅነትና ስለ ልጅነት እንመለከታለን ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም እወዳለሁ። ይሄ ከሪቪልድ ቮይስ ፓስተር አሴር ነኝ ወይም ጥላሁን መንግስቱ። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። በመንፈሳዊ ጨዋነት መልእክቱን ከስር ሀሳባችሁን ከስር በማስቀመጥ ለብዙዎች አስተማሪ የሆነ ነገር ጻፉ። ተባርካችኋል። የጌታ ጸጋና ሰላም ይብዛላችሁ። አሜን።